ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ አንተ ቡዜና ወንድምህን ካላከበርክ እንዴት ነው ሄርሜላ የምታከብረው? እኔ ዛሬ ቤተሰቦች ሩታ ሄርሜላ የሚለውን ሀሳብ እንውጣና ስለ ሄርሜላ ትክክለኛውን ነገር ልንገራችሁና በጣም ግልጽ አድርጌ እኔ አሁን አንድ የገባኝ ነገር በህይወታቸው በሴት ህይወት ላይ እንደሚቀልድና እንደሚጫወት ነው። አብርሃም ማለት ክብራቸውን የሚነካ ነገር ድረስ ከደረሰ በኋላ ዛሬ ላይ ይቅርታ ማለቱ ምንም ልክ አይደለምና ዛሬ ላይ እንግዲህ ስለ ሄርሜላ እቅጭ ቁጭውን እነግራችኋለሁ። አሁን አብርሃም ማለት ነው እውነት ለመናገር ሄርሜላ እሺ ያለ ሄርሜላን የፈለገበት ምክንያት ፍቅርና ሩታ ባይቀልዱበት ኖሮ ወይም ደግሞ ፍቅር ባቀልድበት ኖሮ ከፍቅር ጋር ነበር የሚሆነው እውነት ለመናገር ማለት ነው። እና ዛሬ ላይ ፍቅር ስላዋረደችው ፍቅር ሙድ ስለያዘችበት ዛሬ ሄርሜላ መጠየቁ ልክ አይደለም። ለምን ሄርሜላ መቀለጃ መጫወቻ ናት እንዴ? እውነት ለመናገር ማለት ነው ፍቅር እንደዚህ ባትነግረው ኖሮ እውነታውን ባትነግረው ኖሮ ሄርሜላ መቀለጃና መጫወቻ ነበር የምትሆነው። እና ዛሬ ላይ እንዴት ይቅርታ ሊላት ሁላ ምክንያት የለውም በቃ። እና ዛሬ ቡዜን ስለምታከብርና በሷ ምክንያት እኔ አገኛታለሁ ብሎ አስቦ የጅል አስተሳሰብ አስቦ ነው የመጣውና እኔ ግርም የሚለኝ ከሩታ ጋር የዛኔ ስትጣሉ ቡዜና ዴቭን ያላከበርክ ሰውዬ ድጋሚ ደግሞ ከሄርሜላ ጋርም ስትጣሉ ቡዜና ዴቭ ሲመክሩ ያላከበርክ ሰውዬ እንዴት ነው ሄርሜላ ምታከብራቸው? ምን አገባቸው? ለምን ማክበር መውደድ እኮ ተወዳቸዋለች፣ ታከብራቸዋለች እንደ ታላቅነት። ግን ላይፍህን በማይጎዳ መልኩ አንተ ሂጂ ወደዛ እንዳልካት እነሱም ሂድ ወደ እሷም በቃ አልፈልግህም ብላለች። እና ትክክል ናት ብዬ ነው ማስበው ሄርሜላ። ለምን ብትሉ አብርሃም እንግዲህ በብዙ በህይወቱ ግራ የገባው ሰው ብቻ ሳይሆን ሰው ላይ መቀለድ የሚወድ ሰው ነውና ሄርሜላ እንግዲህ ለቤተሰቦቿ ተናግራ ልንጋባ ነው ብላ ስንት ነገር ክብሯን የሚነካ ነገር ታረቃደ እንዴ? አንተ በጣም የሚደብር ነገር ነው። ሄርሜላ እንግዲህ እንደዚህ አይነት ውሳኔ እንዴት ወሰነች? ሄርሜላ እኮ በጣም ተወዶ ነበር ምናምን ካላችሁ እንዴት አትወሰንም? ለምን ሄርሜላም የነቃችው ዛሬ ነው። ገባችሁ? ሄርሜላ እስካሁን አልነቃችም። ሩታ ግን ነክታ ድሮም ነክታ እንትን ትል ነበር። ይሄ ለማጋነን ፈልጌ ምናምን ሳይሆን እውነታውን እየነገርኳችሁ ነው። ሩታ ድሮም ነክታ እንትን አትለማመጠውም ነበር ማለት በቃ ውስጧ ይፈልጋል፣ ግን እንደዚህ አብርሃም ላይ ትኮራበታለች። ሄርሜላ ግን ጠብር ግፍ ብላ ምናምን ስንት ነገር ልሁንል ንጹህ ፍቅር ሰጥተው እውነት ለመናገር ግን ሄርሜላ ማለት ነው እውነት ለመናገር ፋሚሊዎች ሄርሜላ ንጹህ ልብ ያላት ሴት ናትና አብርሃም በእንደዚህ አይነት ነገር ማድረግ በጣም ይደብራልና ሄርሜላም ራሷ የተናገረችው እኔ ብዙ ወንዶች እኔ ከዚህ በፊት የራሴን ህይወት ብጀምር ኖሮ ከአብርሃም ጋርም እንደዚህ ያልሆንም ነበር። እኔ ንጹህ ፍቅርና ንጹህ ህይወት ሰጥቼው እሱ ለምንድን ነው የሚቀልድብኝ እንዴ? እሱ በሴቶች ህይወት መቀለድና በሴቶች ህይወት ላይ ማሾፍ ማሽሟጣጥ ነው የሚወደው። ለምን ብትሉኝ ማለት ነው ፍቅር የዛኔ ፍቅርና አብርሃም ባይጣሉ ኖሮ ሄርሜላ እስካሁን መቀለጃ ነው የምትሆኙና ዛሬ እንግዲህ አብርሃም ገደል ነው የገባው ብዬ ነው ማስበው። ለምን ብትሉኝ በቃ ሩታም የራሱ ጉዳይ ብላ ሄዳለች እና ሩታ እንግዲህ የጀመርኩትን ነገር ካላስፈጸምኩ እዚህ ድረስ እንትን አይደለም ምናምን ብለው እኔ ብቻ ግን በጣም የሚደብርና የሚያስጠላ ነገር ነው እየተፈጠረ ያለው ነገር። አብርሃም ላይ ግን እንደዚህ ማድረግሽ በጣም ትክክል ነሽ። ለምን እሱ የሚፈልገውን ነገር ካረገ በኋላ የማይፈልገውን ነገር እንዲደረግበት አይፈልግም። እና ሄርሜላ እንግዲህ የራሷን ህይወት ነው የወሰነችው እንጂ አንተን ህይወት አይደለም የወሰነችው። አንተ እንደውም አልፈልግም ስትል የዛኔ ለምን አሁን እፈልጋለሁ አልክ? እኔ ያልገባኝ ነገር እሱ ነው። እና እስቲ ቪዲዮን አይተን ሀሳብ እንሰጣለን እንጂ በዚህ ውሳኔ ምንም ጥርጥር ውስጥ መግባት የለብሽም። ድጋሚ አልቅሽ እንደማለት ነው። ምክንያቱም አብርሃም በጣም ብዙ ጊዜ እያደረገኝ ያለው ነገር የተሻለ እኔም እንድቆርጥበት ያደረገው በጣም ብዙ ጊዜ ታግሼ አንድ ቀን እንኳን በክፉ ትክክል ናት ሄርሜላ። ቡዜ እንግዲህ ምንም እኔ ቡዜ ሁላ ድንጋይ ነው የምመስለኝ። ምንም የምታስበውን አስተሳሰብ ሁላ አታውቅም እንደ ትልቅነት ማለት ነው። እና እኔ ቡዜ ከዚህ ካንቺ እንደዚህ ያልጠብቅም ነበር። መጨረሻ ላይ ግን የተነጋገራችሁትን ደስ ብሎኛል። ያው አንድ እድል ስጩ ማለትሽ ለሰው አንድ እድል እንሰጣለን። ሄርሜላ እኮ አንድ እድል አይደለም የሰጠችው እኮ ከመቶ በላይ ነው እድል የሰጠችው እንዴ 2 3 4 ብዙ እድል ሰጥተው አብርሃም እንግዲህ አልነቀም አልተጠቀመበትም። እና እንግዲህ ቡዜ እንግዲህ ተሳስተሻል እንደዚህ አይነት ነገር ማድረግሽ። አብርሃም እንግዲህ አብርሃምና ሄርሜላ አንድ ላይ የማይቀጥሉ ከሆነ አብርሃምና ሩታም አንድ ላይ መቀጠል አያስፈልግም። ለምን እኔ ሩታን በወዳት ከሩታ ጋርም አንድ ላይ ይኑሩ። ለምን ሩታና አብርሃም ልጅ ያላቸው አንድ ላይ ይኑሩ ብልም በቃ ከማይሆን ሰው ስለሆነ የወለደችው
ሩታም አይመጥናትም። ገብቷችኋል አይደለ? ነገ ላይ ሌላ ሴት ቢመጣ በህይወታቸው ላይ ሊቀልድ ነው ማለት ነው። እና ሄርሜላ እንግዲህ ትክክለኛ ውሳኔ ነው የወሰንሽው። ለቡዜም ስታስረዳት ድጋሚ አልቅሺ እንደማለት ነው፣ አትረጅኝም እንዴ ምናምን ስትላት ቡዜ እንግዲህ በትዝብት ነው እየሰማችሁ ያለችው። እና ቡዜ እንግዲህ የራሷ ግራ ገብቷታል። እና አብርሃም እናንተ ትክክል ነው ትክክል አይደለም እስቲ ኮሜንት ላይ ያስቀምጡልኝ። እንደዚህ ማድረጉ ትክክል ነው ትክክል አይደለም? ለምን መሰላችሁ? አንዳንድ የሄርሜላ ደጋፊ ነን፣ አንዳንድ የሩታ ደጋፊ ነን የምትሉ ሰዎች ከጥላቻ የተነሳ እማያን ኮሜንት የምጽፉ ሰዎች አላችሁ። ገብቷችኋል? በሄርሜላም ላይ ወይም በሩታም ላይ እና እንደሱ ሳይሆን አብርሃም ትክክል ነው አይደለም ነው እያልኩ ያለሁት። አብርሃም እንደዚህ ማድረጉ ትክክል ነው አይደለም ነው። አሁን ምን ማድረጉ ካላችሁ ይቅርታ መጠየቁ ትክክል አይደለም። በቃ የዛኔ መጀመሪያውኑ ማሰብ ነበረበት። መጀመሪያ ሳስብ አሁን ላይ እንደ ምንም እንዳላጠፋ ሰው አክት ሲያደርግ በጣም ነው የሚያናድደውና እስቲ ቪዲዮን እኔና ሀሳባችንን እንሰጥበታለን። በፈለክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን በቃ የምታውቀ ከሆነ ይቅርታ አትበላት እንዴ። እሷ የራሷን ውሳኔ ወስናለች፣ አንተን በሚጎዳ መልኩ አይደለም። በቃ አንተ ግን የፈለግከውን ውሳኔ ወስነህ ብዙ ነገር አሳዝናታል። ሄርሜላን ከዚህ በፊት እኛ የምናውቃት ከአንተ ጋር ነው። በቃ እና አንተን ይዘህ ጎትተህ ይዛት የመጣኸውና አንተ ራስህ እንደጀመርከው አንተ ራስህ ፈጽመው፣ እኛ ምንም አያገባንም እንዴ። እኛ ሩታን እንዳታስከፋብን ነበር ስንለምን ስንጮህ የነበረው። በቃ አስከፍተሃት ሩታም ተስፋ ቆርጣለች። እና አሁን ግን እኔ አንተ የጀመርከው ህይወት አለ። አንተ እዚህ ጋር የሰው ህይወት እያመሰቃቀልክ እንዴት ልበላችሁ እያመሰቃቀለ ስለሆነ በጣም የሚደብር ነገር ነውና እንግዲህ አሁን ከሄርሜላ እንግዲህ ሌላ ልጅ ቢኖረው ኖሮ አስባችሁታል? በቃ አብርሃም እንግዲህ ይሄ በህግ መከሰስ ነው ያለበት እንጂ ሌላ ነገር አይደለም። እና የአብርሽ ቤተሰብ በቃ እኔ በጣም ግርም እያለኝ ነው። እንዴት እየወሰነ ሁላ እንዳለ እኔ አልገባኝም። የምትፈልጊው ነገር ውስጥሽን አውሪ እንደህት እንደሻላ ምንም አታውራት። ቡዜ እኮ ጤነኛ አይደለችም። እውነት ለመናገር በጣም አስመሳይ ሴትዮ ናት። እና ዛሬ ለሄርሜላ ሁላ ምትደግፊው ምታምኙ ሰው እኔ አስተሳሰብሽ ሁላ በጣም ነው የሚያሳዝነኝ። እና ሄርሜላ እንግዲህ እሺ ብትዩ ማለት ነው አብርሃም ድጋሚ ልብሽን ነው የሚሰብረው። እና በጣም ታሳዝን ሴት ናት እውነት ለመናገር ማለት ነው ሄርሜላ። እና ቡዜ እንግዲህ እያስመሰለች ነው። አትመኛት። ለምን ብትሉኝ ቡዜ አብርሃምን ፍላጎት ነው እንጂ የምታከብረው ሌላ ነገር አይደለም። ካስታወሳችሁ ከ6-7 ወር በፊት ምንድን ነው ሲሉ የነበረው? 7 ወርም እንትን አይልም ከ4 ወር በፊት ምናምን እኛ በአብርሃም ደስታ እንደሰታለን፣ በአብርሃም ክፋት ደግሞ እንከፋለን ብለዋል ቡዜም ዴቭም። እና አብርሃም ሲከፋ እንግዲህ ስለተከፉ ነው እንጂ በእነሱ ህይወት ስለደረሰ አይደለም። ማንም ማለት ነው ማንም እዚህ ምድር ላይ የራሳችሁን ህይወት ላይ ሳይደርስ ሀሳብ የሚሰጥ ሰው አትስሙ። እውነት ለመናገር ማለት ነው የምታውቁት ራሳችሁ ናችሁ። ገብቷችኋል? እና ሄርሜላ የደረሰባት ነገር ቡዜ ላይ ስላልደረሰባት ምንም አይመስላትም። ቡዜ እንግዲህ ምክሯን ነው የምትሰጠው። ና አንድ እድል ስጩ። እኔ ከአንድም በላይ ሄርሜላ ብዙ እድል ሰጥተዋለች። ና አብርሃም እንግዲህ አይገባውም። ከቻላችሁ ቡዜና ዴቭ እህትና ወንድም እንደሆናችሁ መጠን ወንድማችሁን ምከሩት። እኔ ጠላት አድርግ የሚቆጥረው ኤፍሬምን ነበር። ለካስ ኤፍሬም በአንድ እንዲቆጠብ እና ከሩታ ጋር ልጁን እንዲያሳድግ ነበር ሲነግረው የነበረው። ና ለካስ ትክክል ነው። እኛንን ስህተት የሆን ነው። ና ኤፍሬም እንግዲህ በጣም ጎበዝ አስተዋይ ሰው ነው። ለምን ብትሉኝ በቃ አብርሃምን አጥንቶት ከልጅነቱ ስለሚያውቀው በቃ ትክክለኛውን ነገር መረጠለት። ሩታን አለው። ሩታን ስለማይፈልግ ደግሞ አሁን ላይ ሄርሜላ ጋር ነው መሆን የምፈልገው አለ። አሁን ደግሞ አልፈልግም ብሏት ድጋሚ ደግሞ አሁን እየለመኑ ነው። አሁን ደግሞ ዛሬ ማለት ነው አብርሃም እንግዲህ እኔ እንዴት እንደሆነ አላውቅም። ከፍቅር ጋር የሆነበት ምክንያት ሁላ አላውቅም። ለምን እንደሆነ ለምን ከፍቅር ጋር እንደሆነ ሁላ አላውቅም። እንዴ አንድ ሰው እንግዲህ በአንድ ሴት እሺ ካረካ ወይ ካልተደሰተ ልጅ ወልዳለታለች። እሺ ከሄርሜላ ጋር ካልተደሰተ ወይም ህይወቱን ካልኖረ አሁን ከፍቅር ጋር ሊኖር ፍቅር እውነት ጀግና ሴት ናት። እውነት ለመናገር በቃ ትክክለኛ ስለከዳሹ በቃ በጣም ትክክል ነሽ። እና እንግዲህ አብርሃም ብቻ ቁማር እንደተበላ አስባችሁ እዩት። ለምን ብትሉኝ አብርሃም እንግዲህ በህይወቱ እንደዚህ አይነት ይገጥመኛል ብሎ አስቦ አያውቅምና ከሁለት አንድ አይደለም ያጣው ከ3-0 ነው እየተመራ ያለ። ሶስቱንም ነው ያጣውና ፍቅርን አገኘው ብሎ አፈስ ብሎ ሲሄድ ሄርሜላንም ሩታንም ፍቅርንም ነው ያጣውና አያችሁ አንዳንዴ የምንሰራው ስራ ቀጣይ ምን ይመጣል ብለን አናስብም።
እሱ እንግዲህ ራሱን እንደ ተፈላጊ ሰው ነበር ሲያይ የነበረው። እናም ደግሞ ራሱን በቃ እንደ ትልቅ ነገር አሁን ላይ እንደዚህ አይነት ይገጥመኛል ብሎ ማንም አይለምንህም አብርሃም። እውነቱን ስነግርህ አብርሃምን አሁን ላይ ማንም የሚለምነው ስለሌለ በግድ ለምኑኝ ለማለት እኮ ነው። በቃ ይቅርብህ፣ የራስህን ህይወት ኑር። የዛኔ ምንድን ነው ያልከው? ከሀገር ልወጣ ነው ምናምን፣ በቃ የራሴን እንትን ስጡኝ። እኛ አንዳንድ ኦዲየንስ እኮ እኔ እኮ ያስቀኛል እኮ ዝም ብሎ ነው የሚመለከተው። በቃ ዝም ብሎ ለምን አንድ ሀሳብ አይሰጥም? እኔ ላይ ሀሳብ ብሰጡ እኔ የሆነ ሰው ላይ ሀሳብ እሰጣለሁ። ገብቷቸዋል? የሆነ ሰው የሆነ ሀሳብ ሲሰጥ ሀሳብ ከአንድ ሰው የሚመነጭ ሀሳብ ብቻ ትክክል አይደለም። ገብቷቸዋል? እኔ አሁን እውነተኛውን እያየው ነው እንጂ እያወራሁ ያለሁት ውሸት ባወራ እናንተ እንደማታደምጡኝ ያውቃለሁ። ያው ልታዩት ትችላላችሁ እኮ ግን በቃ እንደማታደምጡኝ ያውቃለሁ። እና እንግዲህ ለምንድን ነው እንደዚህ ያልኳችሁ? አብርሃም እንግዲህ አበደ የተባለ ሰዓት፣ ከዛ ነቃ የተባለ ሰዓት አብርሃም ደስተኛ ሆነ ከሩታ ጋር። ከዛ በኋላስ አብርሃም ተናደደ። ከዛስ ውጭ ሀገር ሊሄድ ነው አለ። ከዛስ ሄርሜላም ሩታንም አልፈልግም አለ። ሄርሜላ አበደች። ከዛ በኋላስ ሄርሜላ ስታብድ ሩታ እና ዴቭ ዳኒ ምናምን ሆነው ፓስፖርቱን ቀሙት። እና ሄርሜላ እንግዲህ የዛኔ ከሩታ ጋር ተባብረው እሷ እንግዲህ ለራሷ ፈልጋ ነው። እና አብርሃም እንግዲህ ምንድን ነው ያለው ከዛኔ ከሰማችሁ? እኔ የራሴን ህይወት መኖር አለብኝ፣ ከሴት ነጻ ሆኜ የራሴን ትዳር የምመሰርተው የራሴን ላይፍ እና ህይወቴን ገንዘቤን እና ሰላም ሲሰማኝ ነው ምናምን አለና መልሶ ወደ ፍቅር መልሶ ወደ ራሱ ጭንቅላት ይበጠበጣል። አሁን ላይ ለምን ሴት ምናምን ከምትል አሁን ላይ የራስህን ህይወት ለምን አንኖርም? በቃ ተውና የራስህን ህይወት ኑር። እና የኔ ሀሳብ እንደዚህ ነው የምለው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው